ሰላም ጤና ይስጥልኝ ተወዳጅ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምራለን። ሰባተኛውን ሀገራዊ ምርጫ ውጤታማ ለማድረግ የቅድመ ዝግጅቱ ህብረተሰቡም የሚፈልገውን ፓርቲ በነጻነት ለመምረጥ የምርጫ ካርድ መውሰድ ይኖርበታልም ተብሏል። መረጃው የየወረዳዎቹ የመንግስት ኮሚኒኬሽን ጽህፈት ቤት አድርሶናል። የኔና ሀለሙ እንደሚከተለው ያቀርበዋል። ወረዳዎች የቅድመ ዝግጅት ስራዎች በመከናወን ላይ ይገኛሉ። በሁሉም ዘርፎች ሁለንተናዊ የብልጽግና ጉዞ እየተሳካ ምርጫውን በህዝብ ይሁንታ በአብላጫ ድምጽ አሸንፎ ለመውጣት የሚያስችል የቅድመ ዝግጅትና ማኒፌስቶ ዝግጅት ማብሰርና የምርጫ ምልክት ማስተዋወቅ ፕሮግራም ነው በአጠቃላይ ዛሬ ያደረግነው። ህብረተሰቡን በነጻነት የሚፈልገውን ፓርቲ ለመምረጥ የምርጫ ካርድ መውሰድ ይኖርበታል ነው ያሉት። በዚህ ምርጫ ደግሞ መሳተፍ የሚችለው እድሜው ከ18 ዓመት በላይ የሆነ ማንኛውም ኢትዮጵያዊ ዜጋ በዚህ ምርጫ ውስጥ መሳተፍ አለበት። የሚሆነውን ፓርቲ ለመምረጥ በመጀመሪያ የምርጫ ካርድ መውሰድ አለበት። ቀጥሎ ደግሞ የምርጫው ቀን ሲደርስ የወሰደውን ካርድ የመምረጥ ኃላፊነት ስላለበት ይህንን ለህብረተሰቡ ግንዛቤ እየፈጠረ ይገኛል። ምርጫው ነጻና ፍትሃዊ በሆነ መንገድ እንዲጠናቀቅ በትኩረት እንሰራለን ያሉት ደግሞ የፓርቲው አመራርና አባላት ናቸው። ፓርቲው በፍትሃዊነት በገለልተኛና ዲሞክራሲ በሆነ መንገድ ከየትኛውም አድሏዊ አሰራር አባላት ራሳቸውን ነጻ አድርገው በዚህ ልክ ማህበረሰቡን እውቅና ግንዛቤ መፍጠር አለበት የሚል እምነት አለኝ። በሁሉም መንገድ ሴቶች ካልተሳተፉበት ስራችን ሁላ ውጤታማ አይሆንም። ስለዚህ ይሄንን ምርጫ ደግሞ ከወረዳ ጀምሮ ያለ አካል እስከ ታች ድረስ ማድረስ ያለበት መሆኑን ከሴቶች የሚጠበቅ መሆኑን መግለጽ ነው የምፈልግ። በዞኑ በሚገኙ ሌሎችም ወረዳዎች የብልጽግና ፓርቲ ማኒፌስቶና የመወዳደሪያ ምልክት የማስተዋወቅ መርሃ ግብር ተካሂዷል።